አርእስተ ዜና። ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ ያላቸውን ቁርጠኝነት ያሳዩበትና የሀገራቸውን ብሩህ ተስፋ ያበሰሩበት ታላቅ ክስተት ነው። የበለጸጉ ሀገራት የእርስ በርስ ግጭት ካደረሰባቸው ቀውስ ትምህርት በመውሰድ ሀገራዊ መግባባት በመፍጠር የተረጋጉና የበለጸጉ ሆነዋል። በኢትዮጵያም በማያግባቡ ሀገራዊ ጉዳዮች ላይ በመመካከር ሀገራዊ መግባባት ለመፍጠር የተለያዩ ሀሳቦችን በአንድ የጠረጴዛ መድረክ ለማቅረብ እየተሰራ ነው። በአረንጓዴ አሻራ መርሃ ግብር የተተከሉ ዘርፈ ብዙ ጠቀሜታ ያላቸው ፍራፍሬ ችግኞች ለአርሶ አደሩ ቀጥተኛ የገቢ ምንጭ እየሆኑ ነው። የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ መሰረት የባህር በር የማግኘት መብት እንዳላቸው የሚደነግገው ሕግ የኢትዮጵያ የባህር በር ጥያቄ ፍትሐዊ መሆኑን ያረጋግጣል። ከውጭ አሜሪካና ኢራን የሆርሙዝ ሰርጥን የሚከፍትና ማዕቀቦችን የሚያነሳ ስምምነት ለመፈራረም ተቃርበዋል። ጤና ይስጥልን፣ እንደምንውላችኋል የተወደዳችሁ ተመልካቾች። ይህ የኢትዮጵያ ቴሌቪዥን ነው። አሁን 7 ሰዓት ሆኗል። የቀኑን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር አብዮት ይግዛው ከመላው የስርጭትና ስቱዲዮ ባለሙያዎች ጋር በመሆን አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በዚህ ዓመት ተጨማሪ 6 ቢሊዮን ችግኝ በሀገራችንና 1 ቢሊዮን ችግኝ ለጎረቤት ሀገሮች በማደል ሀሳቡ ህልሙ ከሀገራችን አልፎ ወንድምና ህዝቦቻችንን መንካት እንዲችል ታስቦ የተጀመረ ፕሮግራም ነው። ግሪን ሌጋሲ ለኢትዮጵያ ስንል ቤታችን፣ ቢሮአችን፣ ከባቢያችን፣ ከተሞቻችን እንዲሁም አገራችን ይህን መምሰል አለባቸው የሚል እሳቤ ነው ያለው። ምናልባት ኢትዮጵያውያን አስበው ለትውልድ የሚሸጋገር ነገር ማድረግ እንደሚችሉ የሚጠራጠሩ ኃይሎችም ካሉ እግረ መንገድ ትምህርት እንዲወስዱ እኛ የምናስብ ያሰብነውን መሬት ማስነካት የምንችል የኢትዮጵያ ብልጽግና የመላ ኢትዮጵያውያንና የኢትዮጵያ ወዳጆች ህልም እንደሆነ ይህን ለማሳካትም ከማንም በላይ የሚያስፈልገን ኢትዮጵያውያን ወንድና ሴት ልጆቻችን እጅ ለእጅ ተያይዘው ጠንክረው ከሰሩ ማረጋገጥ ማሳካት የሚቻል ህልም እንደሆነ ባለፉት 2 ዓመታት ተደምረን እንዳሳካ ነው። በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። ወደ ቀዳሚው ዘገባ እናልፋለን። ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ ያላቸውን ቁርጠኝነት ያሳዩበትና የሀገራቸውን ብሩህ ተስፋ ያበሰሩበት ታላቅ ክስተት ነው። የምርጫው በሰላም መጠናቀቅ ትልቁ ድል ደግሞ የህዝቡ የውስጥ ስክነትና ብስለት ከውጭ ከነበረው የስጋት ጩኸት በላይ ጎልቶ መውጣቱ ነው። ድሉ ፈቀደ በዝርዝር ያጋራናል። አንድ መንግስት የህዝብን አመኔታ አግኝቶ መርሆችንና ፖሊሲዎችን በሙሉ አቅሙ ለማስፈጸም የስልጣን ምንጩ የጠራና የታመነ መሆን ይጠበቅበታል። ይህ የስልጣን ምንጭ ደግሞ የሚቀዳው ሰላማዊ፣ ነፃና ፍትሐዊ ከሆነ ምርጫ ነው። ምርጫ ዜጎች በሀገራቸው የወደፊት ዕጣ ፈንታ ላይ ቀጥተኛ ውሳኔ የሚያሳልፉበት፣ የዲሞክራሲ መብታቸውን በተግባር የሚተረጉሙበት መድረክ ነው። ሂደቱ ፍትሐዊና ግልጽ ሲሆን በሁሉም ወገን ዘንድ ተቀባይነትን ያገኛል። ይህ ቅቡልነት ደግሞ ለሀገር መረጋጋትና ለፖለቲካዊ ስርዓቱ ቀጣይነት ዋነኛው ዋስትና ነው። ሰላማዊ፣ ነፃ፣ ፍትሐዊ እና ተአማኒ ምርጫ ማካሄድ በዘመናዊ የመንግስት ስርዓት ግንባታ ቁልፍ ጉዳይ ነው። ከቅርብ ዓመታት ወዲህ በሀገራችን የሀገረ መንግስት ግንባታ ሂደት ውስጥ
የዲሞክራሲ ባህልን ማደስ፣ ተቋማትን በገለልተኝነትና በነፃነት ማጠናከር ዋነኛው ትኩረት እየሆነ መምጣቱ ግልጽ ነው። ዘመናዊ የመንግስት ስርዓትና የጸና ሀገረ መንግስት የሚገነባው በጠንካራ ዲሞክራሲያዊ መሰረት ላይ ነው። ይህ መሰረት ደግሞ ያለ ነፃና ፍትሐዊ ምርጫ ሊታሰብ አይችልም። ምርጫን ስኬታማና ተአማኒ ማድረግ ማለት ደግሞ የሀገርን የነገ ተስፋ፣ ሰላምና ብልጽግና ዛሬ ላይ በጽኑ መሰረት ላይ ማስቀመጥ ነው። በዚህ በሰባተኛው ሀገራዊ ምርጫ በምርጫ ዝግጅት፣ ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሀሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። በኢትዮጵያ ሰባተኛው ጠቅላላ ምርጫ በስኬት እንዳይከናወን ባዳና ባንዳዎች አብረው አሲረዋል። ይሁን እንጂ የኢትዮጵያ ሕዝብ ያሳየው ብስለትና የምርጫው ሰላማዊ አካሄድ እነዚህን የጥፋት እቅዶች ሙሉ በሙሉ ማክሸፍ ችለዋል። ምርጫ ኢትዮጵያ የምትደላደልበት፣ ሰላማችን የሚጸናበት እንጂ አንዳንድ የዓለም አቀፍ ሚዲያዎች እንደነገሩን ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም በሚሊዮኖች የተሰለፍ ነው። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረምም፣ አይሆንምም። የምርጫው በሰላም መጠናቀቅ ትልቁ ድል የህዝቡ የውስጥ ስክነትና ብስለት ከውጭ ከነበረው የስጋት ጩኸት በላይ ጎልቶ መውጣቱ ነው። ኢትዮጵያውያን በስክነታቸው ሀገራቸውንና ሰላማቸውን አስከብረው ምርጫውን በተሳካ ሁኔታ አከናውነዋል። ምርጫው ያጎላው ነገር ቢኖር የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። ሰባተኛው ጠቅላላ ምርጫ ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ ያላቸውን ቁርጠኝነት ያሳዩበት፣ ተቋሞቻቸውን ያጠናከሩበትና የሀገራቸውን ብሩህ ተስፋ ያበሰሩበት ታላቅ ክስተት ሆነው በታሪክ መዝገብ ላይ ሰፍረዋል። እዚህ ጉዳይ ላይ እንቆያለን። ሰባተኛው ጠቅላላ ምርጫ የዲሞክራሲ ስርዓት ግንባታን ያጠናክርና በዲሞክራሲ ስርዓት ውስጥ የዜጎችን የፖለቲካ ተሳትፎም ያሳደገ ነው። የፖለቲካ ፓርቲዎችም መራጩ ሕዝብ የሰጠውን ድምፅ መሰረት በማድረግ የምርጫ ማኒፌስቶዎችን በተግባር መተርጎምና የዜጎችን ዘላቂ የልማት ጥያቄዎችን መመለስ ቀዳሚ ተግባራቸው ሊሆን ይገባል። ዝርዝር ዘገባውን ከሳምሶን በላይ። ሰባተኛው ጠቅላላ ምርጫ የዲሞክራሲ ተቋማት ገለልተኝነትና የህዝብ ተሳትፎ መጎልበቱን በተግባር ያረጋገጠ ነው። በተለይም በሚሊዮኖች የሚቆጠሩ ዜጎች በሰላማዊ መንገድ ድምፃቸውን መስጠታቸው ህዝቡ ለዲሞክራሲያዊ ስርዓት ግንባታና ለውጥ ያለውን የማይናወጥ ቁርጠኝነት በግልጽ ያሳየበት ሆኗል። የመምረጥ መብቱን ለመጠቀም ይበጀኛል የሚለውን አካል ለመምረጥ የተሰለፈበት እና ለዲሞክራሲ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው። ስለዚህ በአጠቃላይ በሂደቱ የተማርነው ጉዳይ ህዝቡ በዲሞክራሲያዊ አኳኋን በራሱ ይሁንታ ሀገርን መምራት ያለበት እሱን መወከል ያለበትን አካል ለመምረጥ እጅግ ቁርጠኛ መሆኑን ትልቅ ጽናት ያለው መሆኑን የሚያሳይ ነው። ከዚህ በተጨማሪ የሀገር ግንባታን ወደ ላቀ ደረጃ ማሸጋገር የሚቻለው የዲሞክራሲ ባህል ሲዳብር ነው የሚል እምነት እንዳለው ህዝቡ በሚገባ አሳይቷል። ለዚህ ብልጽግና ፓርቲ ትልቅ ክብር አለው። ትናንት በፉክክር ያልፈታናቸውን ጉዳዮች ዛሬ በምክክር የምንፈታበት አጋጣሚ እጃችን ላይ በመሆኑ ሁላችንም ለጋራ ሀገርና ለጋራ ጥቅም በሰላማዊ መንገድ መምከር ይገባናል። ወደ ንግግር ወደ መመካከር መሄድ መቻል አለብን። ፊት ለፊታችን ደግሞ ጥሩ አጋጣሚዎችም ስላሉ ትናንት ተፎካክረናል፣ ትናንት ምርጫውን ተወዳድረናል። ዛሬ ደግሞ ወደ ምክክር ነው የገባን ያለ ነው። ስለዚህ ከፉክክር ወደ ምክክር ስለሆነ ጥሩ አጋጣሚዎች አሉ። እዚህ ጋር በፉክክር ዓለም ላይ ያልፈታናቸው ነገሮች እዚህ በምክክር ደግሞ ምንፈታቸው ወደቶች አሉ። ስለዚህ አገራዊ ምክክሩም የበለጠ ትናንት ያልተግባባንባቸው ጉዳዮችን ልንግባባ የምንችልባቸውን የአገር ዕዳ የምናቀልበት የአገር ዕዳዎች በጣም ኢትዮጵያ ብዙ የአገር ዕዳ ነው ያለባት፣ ያልተግባባንባቸው ብዙ ችግሮች አሉበት። ስለዚህ ያንን ደግሞ ልንፈታ የምንችልበት ወደ ምክክር የገባን ስለሆነ ያ ምክክር ለሁሉም የፖለቲካ ፓርቲዎች መላው ህዝብ ደግሞ ተረባርቦ ምክክሩን እውን እንዲያደርግ አድራ ለማለት ወዳለሁ። ህብረተሰቡ ለሰላማዊና ዲሞክራሲያዊ ስርዓት መጎልበት ያለውን ቁርጠኝነት ከማሳየት ባሻገር በተግባር ያረጋገጠበት ነው። በዚህም ረገድ የሲቪል ማህበራት የተወጡት ሚና ወሳኝ ነው። በጨለማም በፀሐይም እስከ 6 ሰዓት ድረስ ሊመርጥ የቻለው የራሱ ምክንያት ስላለው ነው።
ሰላም ይሻለኛል። ምርጫ የተጠያቂነትንም ጉዳይ የምናነሳበት የምንዳስስበት በካርዳችን የምንገልጽበት ስለሆነም በዚህ ረገድ የሲቪል ማህበራቱም ሌሎች ባለድርሻ አካላትም ሲወጣቸው የነበሩት ሚናዎች ቀላል አልነበረም በሚል ነው የገለጹት። ስለዚህ በተለያየ መንገድ ሊገለጽ የሚችል ሊዘገብ የሚችል ነገር ቢኖር እንኳ ከዚህ ግዙፍ ተግባር የሚዘል አይሆንም በራሱ በተግባር የተገለጸበት ስለሆነ ማለት ነውና ይሄም በሁሉም ባለድርሻ አካላት ልዩ ተሳትፎ ንቁ ተሳትፎ አገርን በመውደድ አገርን በማክበር ህዝብን በማክበር የተደረገ ስለሆነ የፖለቲካ ፓርቲዎችም ይህንኑ አማራጭ ሀሳባቸውን አቅርበዋል። የራሳቸውን አባላት አነሳስተዋል፣ ክርክር አድርገዋል፣ ሞቢላይዝ አድርገዋል፣ ካምፔን አድርገዋል። ይሄ ሁሉ ዲሞክራሲ ኤክሰርሳይዝ እያደረግንበት ያለ ነው። ዲሞክራሲ ሂደት ነው። ስለዚህ ሂደቱን እየመራን መሆኑን የሚያሳይ የተሻለ ነገር ነው። የምርጫ አስፈጻሚ አካላትና የጸጥታ ተቋማት ሂደቱ ፍጹም ሰላማዊ፣ ግልጽና ታማኒ እንዲሆን ያደረጉት ከፍተኛ ጥረት ለዲሞክራሲያዊ ባህል እድገትና መረጋጋት ትልቅ አስተዋጽኦ አበርክቷል። ከለውጥ ወዲህ የጸጥታ ተቋማት ላይ የተከናወነው ሪፎርም ሰባተኛው ጠቅላላ ምርጫ ፍጹም ሰላማዊ እንዲሆን ማድረግ አስችሏል። ኢትዮጵያ በተለይ የጸጥታና የደህንነት ተቋማት ላለፉት 8 ዓመታት ትልቅ ሪፎርም ነው ያደረጉት። በሰው ኃይል በቴክኖሎጂና እንደዚሁ ዘመናዊ ትጥቆች፣ ዘመናዊ ሎጂስቲክስ አቅሞች በከፍተኛ ደረጃ የተገነቡበት ነው። ለምሳሌ ኢትዮጵያ ፌዴራል ፖሊስን ለማንሳት የነበረው አጠቃላይ ሰው ኃይል ዝግጅት በአቅምም እንደዚሁ በቁጥርም በሌላ መልኩ ደግሞ ኢትዮጵያ ፌዴራል ፖሊስ አገሪቷን ከዚህ ምርጫ ጋር እንኳን ብናያይዝ የሀገሪቷን አጠቃላይ ምርጫ ጣቢያዎች ከማዕከል በቴክኖሎጂ መከታተል አቅምን የመፍጠር ሌሎች ደግሞ በልዩ ሁኔታ ክትትል የሚፈልጉትን ቦታ ካሜራዎች ጭምር ልኮ በማዕከል ክትትል ሲያደርግ የነበረበት ከዛም ውጪ ዘመናዊ ትጥቆችን የታጠቀና ለተለያዩ ኦፕሬሽን አቅም ያላቸውን አደረጃጀቶች የፈጠረ ይሄ ደግሞ እንደ ሀገር ሲቀናጅ ትልቅ አቅም ስለሆነ በሀገራችን በሴኩሪቲ ሴክተር የተሰራው ሪፎርም በዚህ የምርጫ ጊዜም ምን ያህል ኢትዮጵያ የጸጥታና የደህንነት ተቋማት እንደገነባች የታየበት ሆኖ ያለፈ ነው ማለት ነው። ምርጫው መጠናቀቁን ተከትሎ አሸናፊ ሆነው ወደ ስልጣን የሚመጡ ፖለቲካ ፓርቲዎች ከፊታቸው ታሪካዊ ኃላፊነቶች ይጠብቋቸዋል። በዚህም መራጩ ሕዝብ የሰጠውን ድምፅ መሰረት በማድረግ የምርጫ ማኒፌስቶዎችን በተግባር መተርጎምና የዜጎችን ዘላቂ የልማት ጥያቄዎች መመለስ ቀዳሚ ተግባር ሊሆን ይገባል። ይህንን ታላቅ የህዝብ አደራ አሸናፊው ፓርቲ በሚገባ ተረድቶ የህዝቡን አደራ በአግባቡ ለመወጣት ከፍተኛ እንቅስቃሴ ማድረግ አለበት። በቁርጠኝነት መንቀሳቀስ አለበት። የብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ የሚያሸንፍ ከሆነ በማኒፌስቶና በአጠቃላይ በምርጫ ቅስቀሳችን ወቅት ለህዝብ ቃል የገባቸውን በተግባር ለማረጋገጥ በቁርጠኝነት እንንቀሳቀሳለን። ሰባተኛው ጠቅላላ ምርጫ የዜጎች እውነተኛ ድምፅ ያስተጋባበትና ለቀጣይ ትውልድ የሚተርፍ የሰላማዊ የስልጣን ሽግግር ባህልን ያጠናከረ ነው። ሰባተኛው ጠቅላላ ምርጫ በንድፈ ሀሳብ ደረጃ ብቻ ተወስኖ የነበረውን የዲሞክራሲ መብት ህዝቡ በተግባር የተለማመደበትና ሉዓላዊ ስልጣኑን የተጠቀመበት ታሪካዊ መድረክ ሆኗል። ዜጎች ድምፃቸውን የመስጠት መብታቸውን ብቻ ሳይሆን ሀገራዊ ውሳኔዎችን የመወሰን የዲሞክራሲ ኃይላቸውን በተግባር ያሳዩበት ታላቅ ክስተት ሆኖም አልፏል። ዛህራ መሐመድ ተጨማሪውን ይዛለች። የአንድ ሀገር የዲሞክራሲ ጉዞ የሚለካው በህገ መንግስቱ ላይ በሰፈሩት ቃላት ብቻ ሳይሆን ቃላቱ በህዝቡ የዕለት ተዕለት ህይወትና በተግባር ሲተረጎሙ ነው። ለብዙ ዓመታት በንድፈ ሀሳብ ደረጃ ብቻ ሲነገርለት የነበረው የዜጎች የዲሞክራሲ መብትና ሉዓላዊ ስልጣን በሰባተኛው ጠቅላላ ምርጫ በተግባር መሬት ላይ ወርዶ የታየበት ታሪካዊ ምዕራፍ ሆኖ ተመዝግቧል። ይህ ምርጫ ዜጎች በየ5 ዓመቱ ወጥተው ምልክት የሚያደርጉበት ተራ የዕለት ክንውን አልነበረም። ይልቁንም ህዝቡ የሀገሪቱን ቀጣይ ዕጣ ፈንታ የወሰነበት ሀገራዊ ውሳኔዎችን የማሳለፍ የዲሞክራሲ ኃይሉን በተግባር ያሳየበት ታላቅ መድረክ እንጂ። እጅግ በጣም ሰማይና ምድር ነው ሰባተኛው ምርጫችን። ያለፈውንም ስድስተኛውንም አይተናል፣ አምስተኛውንም አይተናል። ስለዚህ የዚህ ደግሞ እጅግ በጣም ደስ የሚል የህዝባችንም ለዚህ የዲሞክራሲ ገጽ ባህሪ በሰፊው ህዝባችን ተረድቷል፣ አሳይቷል።
የራሱ የሚፈልገውን ለኔ ያገለግለኛል ይጠቅመኛል የሚለውን ምርጫውን አከናውኛለሁ እኔም ጭምር ከነ ቤተሰቦቼ ጭምር ነው። ለዛው ምርጫው አሪፍ ነው። እኔ እንደውም ከተወልጄ እስከዛሬ እስከምደርስ ምርጫ አላውቅም ነበር። የሚገርምሽ ነገር አሪፍ ነው። ደስ ብሎኝ ነው የመረጥኩት። ደስ ይላል በእውነት። እግዚአብሔር ደግሞ የመልካም ምርጫ ያድርግልን። ደስ የሚል ሰላማዊ ሂደት ነበረ። ምንም ግርግር የለም። በየ5 ዓመቱ ነው ይሄ እድል የሚመጣው። የ5 ዓመት እድልና የአገር ጉዳይ ስለሆነ በትዕግስት ታግሼ ጠብቄ መርጫለሁ። ይህ ምርጫ ህዝቡ እኔ የስልጣን ባለቤት ነኝ ብሎ በይፋ ያወጀበት፣ ድምጽ መስጠት መብት ብቻ ሳይሆን ሀገርን የመምራት ስልጣን በህዝብ እጅ መሆኑን በተግባር ያሳየበት ነው። ዜጎች በማለዳ ተነስተው ድምጻቸውን ለመስጠት የተሰለፉበት ትዕይንት በማህበረሰቡ ውስጥ የበሰለ የፖለቲካ ባህል እየዳበረ መምጣቱን ያሳያል። ብዛት አለው ህዝቡ ነቂስ ነው የወጣው። ከአራት አቅጣጫ ወጥተዋል እና በጣም ደስ በሚያስደንቅ ሁኔታ እንደውም ጉም ነበር፣ በጨለማ ነው ሰው የሚወጣው እና በጉም ወጣ። የሚመርጠውን ሁሉ መርጦ በደስታ ወደ ቤቱ ተመልሷል። የህዝቡም መስተንግዶም ሆነ እርስ በራሳቸው ስርዓት ይዞ በምርጫው ላይም ምንም ችግር ሳይፈጠር ሁሉም ተከባብሮ በስነ ስርዓቱ መርጦ ነው ወደ ቤቱ ሄደ። በጣም ደስ የሚል ሂደት ነው ያለ። አሁን ደግሞ በምርጫው ቦርዱ በኩል ውጤቱን እየተጠባበቅን ነው፣ በጉጉት እየተጠባበቅን ነው። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው ምርጫ የሄድኩት ማለት ነው። ሀገራችን የሚመራልን ውጤት ነው የምንጠብቀው። እንደ ሀገር ገና አንድ ላይ ተጠራቅሞ ነው ውጤቱን የምንሰማ። ስለዚህ እሱን ነው የምንጠብቀው። ይህ በንቃት የተመራው የምርጫ ሂደት በኢትዮጵያ የዲሞክራሲ ባህል ስር እንዲሰድ ትልቅ እገዛ አድርጓል። ከመቼውም ጊዜ በላይ ዜጎች መብታቸውን በሰላማዊ በህጋዊና በዲሞክራሲያዊ መንገድ የመጠቀም ልምድ እንዲያጠነክሩም መንገድ ከፍቷል። ልዩነቶችን በኃይል ሳይሆን በሀሳብ በጠመንጃ ሳይሆን በድምጽ መስጫ ካርድ የመፍታት ልምድ በማህበረሰቡ ውስጥ ስር መስደዱን በተግባር አስመስክሯል። ለነው ማርሳወን ቱራና ኮን ማርሳ ጃፋ በርደርቤ በረተነር ባንኬሳ ካምባራ ከና ባየ ፎያ ፊኳናማ ተቶሎች ካለፉት ምርጫዎች አንጻር ይህ ምርጫ እጅግ የተለየ ነው። በምርጫው ዕለት የምንፈልገውን ፓርቲና እጩ መርጠናል። የካርዳችንን ውጤት ለማየትም የምርጫውን አጠቃላይ ውጤት እየጠበቅን ነው። ገነመ ሰዓቲ ኩዳ ለመረቲ ባዩ መንከኛ ሞቱማ ህዝባችን ከጧቱ 12 ሰዓት ጀምሮ ለውጥ ያመጣልኛል ያለውን ፓርቲ መርጧል። የተመረጠው መንግስትም የህዝቡን አደራ ተቀብሎ ለውጥ እንደሚያመጣ አምናለሁ። ፖለቲከኞች እንዳሉትም የ7ኛው ጠቅላላ ምርጫ ስኬት የዛሬውን ስዕል መሳል ብቻ ሳይሆን ወደፊት ለሚደረጉ ሀገራዊ ምርጫዎች የበሰለና ጠንካራ የፖለቲካ ስርዓት እንዲገነባ መንገድ ጠራጊ ነው። ህዝባችን እንደምታየው በነቂስ ወጥቶ ከሌሊቱ 10 ሰዓት ጀምሮ በተለይ ባለፈው 3 እና 4 ወር የሰራናቸውን ስራ መነሻ አድርጎ ለሚፈልገው ፓርቲ ደግሞ ድምጽ ለመስጠት ህዝቡ በነቂስ ተሰልፎ የወጣበት ሁኔታ አለ። ያለምንም አስገዳጅ ሁኔታ እንደምታውቂው ምርጫው ላይ የተሳተፉ አካላቶችን ጭምር እርምጃ እንወስዳለን የሚል የታጠቀ ኃይል ባለበት ሁኔታ ላይ ህዝቡ ለአንድና ለመጨረሻ ጊዜ ሰላማዊ የሆነ ህገ መንግስታዊ ስርዓት መዘርጋት አለብኝ ብሎ ባሰበው ልክ ህዝቡ ወጥቶ ድምጽ የሰጠበት ሁኔታ አለና ይህንን ሂደት ስንመለከት የተሻለ ሂደት መተናል። በተለይ ደግሞ ከ6ቱ ምርጫዎች ስንመለከት በጣም የተሻለና መልካም የሚባል ፓርቲዎችም በነጻነት ሀሳባቸውን በታች ድረስ ተደራሽ ያደረጉበት ነው ብለን የምንወስድበት ሁኔታ ነው የተፈጠረው። ተቋማት የህዝብ አደራን ለመሸከም ያላቸውን አቅም የፈተሹበት፣ የፖለቲካ ፓርቲዎችም በሰላማዊ መንገድ የህዝብን ልብ ለማሸነፍ በቂ ዝግጅትና የሰለጠነ ፉክክር ማድረግ እንዳለባቸው የተገነዘቡበት ሁነቶች ተፈጥረዋል። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት። የተወደዳችሁ ተመልካቾች ዜናዎቻችን ይቀጥላሉ። በዓለም ታሪክ ውስጥ በርካታ ሀገራት የእርስ በርስ ጦርነትና ግጭት አስተናግደዋል። አሁን ላይ የበለጸጉ የምንላቸው ሀገራት የእርስ በርስ ጦርነትና መከፋፈል ከደረሰባቸው ቀውስ ትምህርት በመውሰድ እርቅና ሀገራዊ መግባባት በመፍጠር የተረጋጉና የበለጸጉ ሆነዋል። በኢትዮጵያም በማያግባቡ ሀገራዊ ጉዳዮች ላይ በመምከር ሀገራዊ መግባባት ለመፍጠር የኢትዮጵያ ሀገራዊ ምክክር ኮሚሽን የተለያዩ ሀሳቦችን በአንድ የጠረጴዛ መድረክ ለማቅረብ እየሰራ ነው። ዝርዝር ዘገባውን መስከረም ቸርነት ታስቃኘናለች።
በፖለቲካ ቀውስ፣ የእርስ በርስ ጦርነት፣ ግጭትና መከፋፈል ሀገራት በተለያየ ጊዜ የሚገጥማቸው ፈተና ነው። ዛሬ ላይ የበለጸጉና ያደጉ የምንላቸው ሀገራት በአንድ ወቅት አስቸጋሪ ጊዜያትን አልፈዋል። ሀገራቸውን ለውድመት፣ ዜጎቻቸው ለሞትና ለስደትም ተዳርገዋል። ነገር ግን ዛሬ ላይ በመደማመጥ በመወያየትና ሀገራዊ ምክክር በማድረግ ታሪካቸውን ቀይረዋል። ደቡብ አፍሪካ በአፓርታይድ ስርዓት በዜጎቿ መካከል የተፈጠረውን ቁርሾ በይቅርታ ተሻግራ ዛሬ ላይ የተረጋጋችና የበለጸገች ሀገር ሆናለች። ሩዋንዳ በተመሳሳይ በሩዋንዳ በተፈጠረው የዘር ፍጅት ካደረሰው ቀውስ ትምህርት ወስዳ በአንድነትና በእርቅ ዛሬ ላይ ኢኮኖሚያቸው በፍጥነት እያደጉ ካሉ ሀገራት መካከል አንዷ ነች። ጀርመን፣ ሲንጋፖር መሰል የዘርና የውስጥ ልዩነት በብዙ የፈተናቸው ሀገራት ናቸው። ነገር ግን በውይይትና በምክክር ለችግሮቻቸው እልባት በመስጠት ዛሬ ላይ ታሪካቸውን ቀይረዋል። የተለያዩ ሀገሮች ለምሳሌ ሲንጋፖርን እናንሳ። ሲንጋፖር ከማሌዥያ ስትገነጠል እንደኛ አሁን እንዳለንበት የተለያዩ ችግሮች ነበሩባት። ሲንጋፖር በአሁኑ ሰዓት ከዓለም ሀብታም ሀገሮች ውስጥ ናት። ግን እንደኛ የዘር ችግር አልነበረባት። ከማሌዥያ ጋር የሚመሳሰሉ ብሔሮች አሉ፣ ከቻይና ጋር የሚመሳሰሉ አሉ፣ ከህንዱ የተለያየ አሁን የምናየው አይነት የብሔር ችግሮች ነበሩባት። ግን ምንድን ነው ያደረጉት? ያን ተሻግረው አሁን ከዓለም ላይ ሀብታም ከሚባሉ ሀገሮች ውስጥ ሆነዋል። ሩዋንዳን የጄኖሳይድ አሳልፋለች። ግን አሁን ሩዋንዳ ያለችበትን ሁኔታ የተሻለ ሀገር መገንባት ችለዋል። የደቡብ አፍሪካን አፓርታይድ ከኛ የበለጠ ችግር ውስጥ የነበሩበት ሁኔታ ነበር። አሁን ግን የተሻለ ቀርፈው እነ ማንዴላ በወሰዱት እርምጃ ላይ የድሮ ታሪክ እንዳይዛቸው ስላደረጉ ተሻግሯል። ጀርመንንም በተመሳሳይ ስንመለከት በከፍተኛ የእርስ በርስ ግጭት ውስጥ ሄዳ ኦልሞስት ለመበታተን ጫፍ ላይ ደረሰች ሀገር ነበረች እና ኦቶ ቫን ቢስማርክ የሚባል ሰው በከፍተኛ የፖለቲካ ትግል አንድ ወደ ማድረግ የሄዱት። ቻይናንም ብንመለከት በጣም ለረጅም ዓመት እነ ማኦ እንግዲህ በጣም ከገጠር ሩቅ ከሆነ አካባቢ ጀምሮ ነው ቻይና አንድ የማድረግ ሂደትን አድርገው ይሄ ሎንግ ማርች በሚባለው በኋላ 1949 በፈረንጆች አቆጣጠር ስልጣን ይዞ አሁን ያለች ጠንካራ ቻይናን መፍጠር የቻሉት እና ብዙዎቹ ሀገራት ስንመለከት የእርስ በርስ ግጭት የነበራቸው ናቸው። በተለይ የአውሮፓ ሀገራት አብዛኞቻቸው በአንድም በሌላ ምክንያት የግጭት የእርስ በርስ ጦርነት ታሪክ የነበራቸው ናቸው። ግን ያንን ሂደት አልፎ አዋጭ እንዳልሆነ በመረዳት ብዙዎቹ ሂደቱን ጨርሰው ጠንካራ ኢኮኖሚ ገንብተዋል። ኢትዮጵያም በታሪኳ ውስጥ ያጋጠሟትን መሰረታዊ የሚባሉ የማያግባቡ ጉዳዮችን በውይይት ለመፍታት የሀገራዊ ምክክር ኮሚሽን አቋቁማ ላለፉት 4 ዓመታት የተለያዩ ሂደቶችን አልፋለች። ሀገራዊ ምክክሩ የሀሳብ ልዩነቶችን በአንድ ጠረጴዛ በማቀራረብ የጋራ መፍትሄ ለመፈለግ የሚያገለግል መንገድ ነው። የደቡብ አፍሪካ፣ የሩዋንዳ፣ የጀርመንና የሲንጋፖር ተሞክሮች አንድ ትልቅ ትምህርት ያስተምራሉ። ችግሮች በራሳቸው አይጠፉም፣ ነገር ግን በውይይት በመደማመጥ በመቻቻልና በጋራ ራዕይ ሊፈቱ ይችላሉ። ስለዚህ የኢትዮጵያ ሀገራዊ ምክክር የአሁኑን ችግሮች ብቻ ሳይሆን የቀጣይ ትውልድ የጋራ ሀገር ለመገንባት የሚያገዝ ታሪካዊ ዕድልን የሚፈጥር ነው። በተለያዩ የህብረተሰብ ክፍሎች እንዲሁም በህዝቦችና በመንግስት መካከል ያለው ግንኙነት እንዲሻሻልና መተማመን እንዲፈጠር፣ መተማመን የሰፈነበት አዲስ የፖለቲካ ስርዓት እንዲገነባ፣ ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ፣ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። ሌሎች ሀገራት የከፈሉትን ዋጋ በመማርና ከተሞክሮቻቸው በመቅሰም ኢትዮጵያ ወደ ዘላቂ ሰላም፣ ወደ መረጋጋትና ወደ ብልጽግና ለመጓዝ የምታደርገውን ጥረት የሚያግዝ ነው። እንደ ታሪክ ሂደት ውስጥ አስቸጋሪ ሻዶ ነገሮች ነበሩ። ማለት ሰዎችን አንዱ ደስተኛ የሚያደርገውን አንዱ የሚያስከፋውን የተለያዩ ነገሮች፣ የታሪክ ጠባሳዎች ሁሉም ሀገር ላይ አሉ። ስለዚህ አዲስ ነገር ይገጥማል፣ ልንደነግጥ እንችላለን። አዲስ ነገር አልገጠመንም። ስለዚህ እንዴት እንፍታው የሚለውም ደግሞ በቂ ተሞክሮ አለ ዓለም ላይ። ስለዚህ እሱን ተሞክሮ ስላለ ተሞክሮችን በአግባቡ መጠቀም ነው። ብዙዎቹ ሀገራት ይህንን ሂደት አልፎ የመጡ ናቸውና እኛም ከነሱ ልምድ ወስደን ለእኛም አዋጭ እንዳልሆነ በመረዳት ጠንካራ ሀገር መገንባት የምንችለው በመወያየት ጠንካራ ተቋማትን በመገንባት ወጣቱ ትውልድ ላይ በመስራት ነው ብዬ ነው የማስበው።
የተለያዩ ሀሳቦች ሲዳመሩ የጋራ መፍትሄ ይወልዳሉ። የጋራ መፍትሄ ደግሞ የጋራ የጸናች ሀገርን ይገነባል። የኢትዮጵያ ሀገራዊ ምክክር ኮሚሽንም ሁሉም ኢትዮጵያውያን በጋራ የሚያጸኗትን ሀገር ለማቋቋም ልዩነቶችን በውይይትና በምክክር ለመፍታት መንገዱን ቀይሷል። እዚሁ ጉዳይ ላይ እንቆያለን። ሊካሄድ ቀን የተቆረጠለት የሀገራዊ ምክክር ጉባኤ ሂደቶችን አልፎ የመጨረሻው ምዕራፍ ላይ ደርሷል። ምክክሩ ዘላቂ ሀገራዊ መግባባትን ለመፍጠርስ ምን ተስፋን ሰንቋል የሚለውን ጉዳይ ሜሮን በረዳ በተከታዩ ዘገባ ታስቃኘናለች። ኢትዮጵያ ረጅም ታሪክ ያላት ነገር ግን በታሪካዊ ፖለቲካዊና ማህበራዊ ጉዳዮቿ ላይ በልሂቃኖቿና በህዝቦቿ መካከል መሰረታዊ ልዩነቶች ነግሰው የቆዩባት ሀገር ናት። እነዚህን ልዩነቶች በጠረጴዛ ዙሪያ ከመፍታት ይልቅ በኃይል ለመፍታት የተደረጉ ጥረቶች ደግሞ ኢትዮጵያውያንን ለከፍተኛ መስዋዕትነት ዳርገው ቆይተዋል። ለዚህ ነው በሁሉም አበይት ጉዳዮች ላይ ሀገራዊ መግባባትን ለመፍጠር ሁሉን አካታች ሀገራዊ ምክክር ማስፈለጉ ታሪካዊ ግዴታ የሆነው። ይህን ታሪካዊ ኃላፊነት ለመወጣትም የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት በየካቲት ወር 2014 ዓ.ም በይፋ የተቋቋመው ምክክሩ ዋነኛ ዓላማዎችም በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን ከመፍጠር ጀምሮ የሀሳብ ልዩነቶችን በሰላማዊ መንገድ መፍታትና በውይይት መፍታት ባህል ማዳበር፣ ፍትሐዊ ዲሞክራሲያዊና ዘላቂ ሰላም ያላትን ሀገር መገንባት የሚሉት ናቸው። ኮሚሽኑ ከተቋቋመበት ጊዜ አንስቶ በመላ ኢትዮጵያ ታሪካዊ ሊባል በሚችል ደረጃ የአጀንዳ ማሰባሰብ ስራዎችንም አከናውኗል። ሂደቱ በማስረጃና በአመክንዮ ላይ የተመሰረተ እንዲሆንም ዘመናዊ የዲጂታላይዜሽን የመረጃ ቋትም ተዘርግቶለታል። ታዲያ በአሁኑ ወቅት በ11 ክልሎችና 2 የከተማ አስተዳደሮች የአጀንዳ ማሰባሰብ ስራው በስኬት ተከናውኗል። ይህ ማለት ኮሚሽኑ 93 በመቶ የሚሆኑ ወረዳዎችን ወይም ደግሞ 1234 ወረዳዎችን ተደራሽ ማድረግ ችሏል ማለት ነው። በተለያዩ ዙሮችም በመቶ ሺዎች የሚቆጠሩ ዜጎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ የሲቪል ማህበራትና የፖለቲካ ፓርቲዎች በአጀንዳ ማሰባሰብ ሂደቱ እንዲሳተፉ ሲደረግ በየመድረኩ ከአካባቢው እስከ 2000 የሚጠጉ የማህበረሰብ ተወካዮች በአካል ተገኝተው መክረውበታል። በህዝባዊ ውይይቶቹ አማካኝነት ደግሞ ከ2000 በላይ ሀገር በቀል አጀንዳዎች ተሰብስበው በኮሚሽኑ አማካኝነት በረቂቅነት እየተደራጁ ይገኛሉ። በውጭ ሀገር የሚኖሩ ኢትዮጵያውያንን ለማሳተፍ በተደረገው ጥረትም በአፍሪካ፣ በሰሜን አሜሪካና አውሮፓ በበይነ መረብና በአካል ዜጎች አጀንዳቸውን እንዲያስይዙም ተደርጓል። ዜጎች ስለ ሀገራቸው ወደፊት እጣ ፈንታ በነጻነት ሀሳባቸውን የሚገልጹበት አስተማማኝ መድረክ መፈጠሩ፣ ነጻና ገለልተኛ የሆነ የምክክር አቅም ያለው ሀገር በቀል ተቋም መገንባቱና ከታች ማህበረሰብ ከወረዳው ጀምሮ እስከ ዲያስፖራው ድረስ ሰፊ የህዝብ ድምጽ እንዲደመጥ መደረጉ ኢትዮጵያ ያለፈችበትን ታሪካዊ ቁርሾ ሊፈታ የሚችል ትልቅ ስኬትም ነው። በተለይም በትግራይ ክልል ውስጥ ስራዎችን በወቅቱ መጀመር ባለመቻሉ ኮሚሽኑ ሂደቱን አካታች ለማድረግ በአዲስ አበባና በተለያዩ አካባቢዎች ከሚገኙ የትግራይ ተወላጆችና ባለድርሻ አካላት ጋር የአጀንዳ ማሰባሰብ ስራዎችን ለማከናወን ተገዷል። ወዲህ ደግሞ ሙሉ በሙሉ የፖለቲካ ፓርቲዎችንና የታጠቁ ኃይሎችን ወደ ጠረጴዛው ለማምጣት ጥረቶች ተደርገው አሳታፊነቱን ከፍ ማድረግ የተቻለበትም ነው። ኮሚሽኑ ግን እነዚህን ሂደቶች አልፎ አሁን ወሳኝና የመጨረሻው ምዕራፍ ላይ ደርሷል። አሁን ኮሚሽኑ የአጀንዳ ማሰባሰብ ስራውን ማጠናቆ አጀንዳዎችን የማደራጀትና ታላቁን ሀገራዊ ጉባኤ በይፋ የመጥራት ዝግጅትንም እያደረገ ይገኛል። ለዓመታት ለዘለቁ የፖለቲካ ቁርሾችና የመዋቅር ጥያቄዎች በስምምነት ላይ የተመሰረቱ የፖሊሲና የሕግ ማሻሻያ ፍኖተ ካርታዎችን ማስቀመጥ እንዲሁም በአጭር መካከለኛና ረጅም ጊዜ በተግባር ላይ የሚውሉና የመንግስት የፖለቲካ ኃይሎችና የሕዝብን ከፍተኛ ቁርጠኝነት የሚጠይቁ ውሳኔዎችም ከመጨረሻው ሀገራዊ ምክክር የሚጠበቁ ተስፋዎች ናቸው። ኢትዮጵያ ለዓመታት የዘለቁ ስር የሰደዱ ልዩነቶችን በንግግር ለመፍታት የምታደርገው ጥረት ፍሬ አፍርቶ ታላቁን ሀገራዊ ምክክር ጉባኤ ለማካሄድ ከጫፍ ደርሳለች። በዚህ ጉባኤ ለውይይት መብቃት በራሱ ያለው ትርጉም ቀላል አይደለም። የዛሬ መመካከር ወደ አንድ ጠረጴዛ መምጣት በራሱ ለኢትዮጵያ አዲስ ተስፋ የሰነቀ ትልቅ ስኬትም ነው። ካለፈው ስህተት ተምሮ የተሻለች ሀገር ለመገንባት ስለ ትላንት መነጋገር፣ ስለ ነገ ደግሞ መመካከር ያስፈልጋልና። ዛፎች በመትከል ምድራችንን ማደስ ይኖርብናል። የቆሸሸ ምድር ላይ የሚሰራ ፕሮጀክት፣ ያረጀ ምድር ላይ የሚሰራ ማንኛውም የቤት እድሳት ሙሉ ስለማይሆን ምድራችንን ማደስ፣ አሮጌ ቤቶች ማደስ፣ አሮጌ ሰፈርና አሰራር ማደስ፣ አሮጌ አመለካከት ማደስ ያስፈልገናል። አሻራችንን ለልጆቻችን ዘንድሮ ያልነው ዛፎች በመቶ ዓመታት የመቆየት አቅም አላቸው። ዛፎች አንዳንዶች እስከ 1000 ዓመት የመቆየት አቅም አላቸው።
ይህ ታሪክን ለማቆየት በእጅጉ የሚያግዝ ስለሆነ ለሚቀጥለው ትውልድ በጽሁፍ ከምናስቀምጣቸው በቅርጻ ቅርጽ ከምናስቀምጣቸው የብልጽግና መሰረት ከምንጥልባቸው አንዱ መንገድ ዛፎች መትከል ነው። ይህ የኢትዮጵያ ቴሌቪዥን ነው። በተከታይነት ደግሞ የተወደዳችሁ ተመልካቾች ከአረንጓዴ አሻራ ጋር የተያያዙ ጉዳዮችን የምንመለከተው በአረንጓዴ አሻራ መርሃ ግብር የተተከለው ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ችግኞች ለአርሶ አደሩ ቀጥተኛ የገቢ ምንጭ እየሆኑ ነው። የተተከሉ ችግኞች የአፈርን ለምነት በማሻሻልና የከርሰ ምድር ውሃ ሀብትን በማበልጸግ ለሀገራዊ የምግብ ዋስትና መሻሻል ከፍተኛ ድርሻም አላቸው። ባየሙላት ዝርዝሩን ይዟል። ከ2011 ዓ.ም ጀምሮ ዜጎች በነፍስ ወከፍ የተከሏት የእያንዳንዷ ችግኝ ድምር ዛሬ በመላ ኢትዮጵያ ተራቁተው የነበሩ መሬቶች አረንጓዴ መልክ እንዲኖራቸው አድርጓል። እያንዳንዱ ዜጋ ለሀገር ልምላሜና ለምድር ፈውስ የየራሱን አሻራ በታማኝነት ያሳረፈበት የአረንጓዴ አሻራ ንቅናቄ የተጎዱ ተራራዎችን ከማከም ባለፈ የሀገራችንን የምግብ ዋስትና በማሳችን ላይ እንድንተክል መነሻ ሆኗል። በየጓሮው የተተከሉ የፍራፍሬ ችግኞች የቤተሰብን ማዕድ አለምልመዋል። ችግኞችን ወደ ሰፊ ማሳ ያሻገሩ አርሶ አደሮች ደግሞ ፍራፍሬያቸውን ለውጭ ገበያ በማቅረብ ለራሳቸው ሀብትን፣ ለሀገር ደግሞ የውጭ ምንዛሬን አስገኝተዋል። 2011 ሐምሌ 22 ነው የጀመርነው የተከልነው። ከዛ እስከ 3 ዓመት አንከባከብ ነው። በ3 ዓመት ላይ ደረሰልን። ከዛ በየአመቱ ያው እየለቃቀምን እንግዲህ ወደ ውጭም ኤክስፖርት አድርገናል። በቃ እኔ ከዚህ በኋላ ስለ እውነት በቃ ይሄን ብቻ እየከበከብኩ እንደ አሜሪካ ላም እያለፍኩ መኖር እችላለሁ። በ2011 ዓመተ ምህረት ነው የሐምሌ 22 ቀን ነው እዚህ ላይ የተተከለው። የአቮካዶን ጥቅም ከዛ በፊት አናውቀውም በእውነቱ። ነገር ግን የግብርና ባለሙያዎች አቮካዶ ጠቃሚ መሆኑን ጠቃሚ ተክሉ መሆኑንም በሰጡን አንዳንድ ስልጠና የመንግስትም አካላት ጠቃሚ መሆኑንም ሲያስረዱን የእርሻ ውስጥ እንግዲህ እንትከል ብለን እንሞክር ብለን ተከል። ዛሬ በአረንጓዴ አሻራ መርሃ ግብር የተተከለች እያንዳንዷ ችግኝ የነገዋን አረንጓዴና የበለጸገች ኢትዮጵያን የምትገነባ ታላቅ የህልውና መሰረት ናት። ለነገው ትውልድ ብሩህ ተስፋን ዛሬውኑ እውን ለማድረግም ነገን ዛሬ እንትከል በሚል አገራዊ ጥሪ መላው ህዝብ በአንድ ልብና በአንድ መንፈስ ሆ ብሎ ወጥቷል። በዚህ ንቅናቄ በነቂስ የተሳተፈው ዜጋ ለምለምና በምግብ ራሷን የቻለች ኢትዮጵያን ለነገው ትውልድ የማስረከብ አደራን እየተወጣ ነው። ጠቃሚነቱ ምንድነው? የዚህ ተክል ከኔም ወደ ልጆቼም የሚያልፍም ቋሚ ተክል ነው። ትልቁ ነገር እስከ 45 ዓመት እንደሚቆይ ነው ባለሙያዎች የሚናገሩትና እኛ አዋቂዎቹ ይሄን ከሰራን ነገ እኔ ባልፍ ለልጆቼ አንድ ቋሚ ተክል ተክያለሁ ማለት ነው። በአረንጓዴ አሻራ መርሃ ግብር የሚተከሉ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬ ችግኞች በአንድ በኩል ለአርሶ አደሩ ቀጥተኛና ፈጣን የገቢ ምንጭ እየሆኑ ይገኛሉ። በሌላ በኩል ደግሞ ስነ ምህዳራዊ ሚዛንን በመጠበቅ የአፈርን ለምነት በማሻሻልና የከርሰ ምድር ውሃ ሀብትን በማበልጸግ የሚጫወቱት ሚና ከፍተኛ ነው። ዛፍ ብቻ ሳይሆን ፍራፍሬዎችም ይተከላሉ አብሮ። ቅድም ብያለሁ፣ ቡና ይተከላል፣ አቮካዶ ይተከላል፣ ብርቱካን ይተከላል፣ ሎሚ ይተከላል። ዞሮ ዞሮ አቮካዶም ለምግብነት ይውላል። ቡናም እንደዚሁ አርሶ አደሮች ያንን ቡና ሸጠው ምግብ ሊገዙ ይችላሉ። ያንን ቡና ሸጠው ገቢያቸውን ከፍ ያደርጋሉ፣ ኑሯቸውን ይለውጡበታል። ስለዚህ ከዚህ አንጻር ከፍተኛ ጠቀሜታ አለው ማለት ነው። ይሄ ብቻ ሳይሆን ተዘዋዋሪ በሆነ መንገድ ደግሞ የአፈር ለምነት ከፍ በሚልበት ጊዜ ሌሎች ሰብሎችም እንበልና ማሳ ላይ ያሉ የሚዘሩ ጤፍ፣ ስንዴ፣ ባቄላ የመሳሰሉትም ንጥረ ነገሮች በተጨማሪ ስለሚመጡ ምርታማነታቸው ይጨምራል። በዛ ምክንያት በምግብ ዋስትና ከፍተኛ አስተዋጽኦ አላቸው ማለት ነው። ችግኞችን በብዛት በመትከል ተፈጥሮን የማከም ሂደት የሰብል ምርታማነት በከፍተኛ ደረጃ እንዲጨምር ምቹ ሁኔታን የፈጠረ ሲሆን ይህም ሀገራችንን ከውጭ እርዳታና ጥገኝነት በማላቀቅ የምግብ ዋስትናዋን በራሱ አቅም ለመሸፈንና ሉዓላዊነቷን ለማረጋገጥ ቁልፍ መሰረት ለመጣል ታላቅ መሳሪያ ሆኗል። ከግብርና አንጻር የአፈር መሸርሸር ምርታማነት እንዲያድግ፣ የዝናብ መጠን እንዲጨምር፣ የከርሰ ምድር ውሃ ብቻ ሳይሆን የዝናብ መጠን እንዲጨምርና እርሻችን በዝናብ እጥረት ምክንያት እንዳይደርቅ በዘራነው ልክ ሳይሆን አብዝተን ሃርቨስት ማድረግ እንድንችል አግዟል። ትናንት በዘመቻ የተጀመረው የአረንጓዴ አሻራ መርሃ ግብር ዛሬ ላይ ከወቅታዊ ስራነት ተሻግሮ በመላው ሀገሪቱ የሚገኙ ዜጎች ያለአንዳች ማሳሰቢያ በፈቃደኝነት የሚፈጽሙት የዕለት ተዕለት ልምምድ ሆኗል።
የአረንጓዴ አሻራን መሰረት ያደረገው የጥምር ግብርና በኢትዮጵያ የፍራፍሬ ምርትና የቡና ኤክስፖርት ላይ ተጨማጭ ለውጥ እንዲመዘገብ አስችሏል። ባለፉት ዓመታት በተከታታይ የተተገበረው የአረንጓዴ አሻራ መርሃ ግብር ለወጣቶችና ሴቶችም የስራ ዕድልን እየፈጠረ ነው። ይህ ከንቅናቄ ወደ ባህል የተሻገረው አረንጓዴ አሻራ ለኢኮኖሚው እድገት ምን አስተዋጽኦ አበርክቷል የሚለውን ሮዛ መኮንን በትንታኔዋ ዳሰዋለች። አንድ ችግኝ በመትከሎ ብቻ ለሀገሩ ኢኮኖሚ አስተዋጽኦ ማድረጉን ተገንዝበውት ይሆን? በመሬት መራቆትና በድርቅ ስትፈተን የኖረችው ሀገራችን ኢትዮጵያ ዛሬ በዓለም ፊት አዲስ የኢኮኖሚና የተስፋ ምዕራፍ እየከፈተች ነው። ለመሆኑ አንዲት ችግኝ የአንድን ታላቅ ሀገር የፋይናንስ አቅም እንዴት ልትቀይር ቻለች? ከዚህ ግዙፍ ሀገራዊ ንቅናቄ በስተጀርባ ያለው እውነትስ ምንድን ነው? ቆይታችን ለዚህ ምላሽ ይኖረዋል። የአንድ ሀገር ገጸ ምድር ሲቀየር ከምድር ገጽታው በስተጀርባ ያለው የምጣኔ ሀብት አቅም በዚያው ልክ አብሮ ያድጋል። ኢትዮጵያ በተለያዩ ጊዜያት በሚከሰት ድርቅ፣ በአፈር መሸርሸርና መራቆት ዋጋ ስትከፍል ኖራለች። ይሁንና ይህ ታሪክ አሁን እየተቀየረ ነው። የዛሬዋ ኢትዮጵያ ታሪኳን በለመለመና ህያው በሆነ አረንጓዴ ቀለም እያደሰችው ትገኛለች። በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር አረንጓዴ ሽፋኗን ለተገፈፈች ምድር ታላቅ ብስራትን ይዞ ብቅ አለ። አዎ ከዚህ ጊዜ አንስቶ ነበር በኢትዮጵያ ምድር የተራቆቱ ተራሮችና መሬቶች ላይ ማራኪ አረንጓዴ ሸማ መታየት የጀመረው። ነገር ግን ይህ አረንጓዴ ማሳያ ለዓይን ማራኪነት ብቻ የተተወ አልነበረም። የኢትዮጵያን የማክሮ ኢኮኖሚ መዋቅር የሚያንቀሳቅስ ባለ ግዙፍ የፋይናንስ አቅም ሆኗል። አሁን ላይ ዛፎች ለቤት ማገዶነት የሚውሉበት ዘመን አክትሞ ወደ ላቀ የሀገር ካፒታልና የፖሊሲ መንደርደሪያነት የተሸጋገሩበት ወርቃማ ምዕራፍ ተጀምሯል። ዛፍ ስንተክል የተስፋ ዘር እየዘራን ነው እንደሚባለው አረንጓዴነት ዛሬ የህልውናም የኢኮኖሚ ተስፋ ነው። ዓለም አሁን የምትገኝበት የ21ኛው ክፍለ ዘመን የኢኮኖሚ መዋቅር የሚጠይቀው አረንጓዴነትን መሰረት ያደረገ ልማትን ነው። ትላልቅ ዓለም አቀፍ የፋይናንስ ተቋማት እንደ ዓለም ባንክና የዓለም አቀፉ ገንዘብ ድርጅት አይነቶች ብድርም ሆነ ድጋፍ ሲያጸድቁ ፕሮጀክቱ ለአየር ንብረት ተስማሚ መሆኑን እንደ ዋነኛ መስፈርት ያነሳሉ። አካባቢን በሚበክል መንገድ የሚመረቱ ምርቶች በዓለም ገበያ ላይ የማዕቀብና የከፍተኛ ታሪፍ ሰለባ የሆኑ ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ኢትዮጵያ ዓለም አቀፉ የኢኮኖሚ ስርዓት የሚጠይቀውን መስፈርት አሟልታ ተወዳዳሪ ሆና እንድትወጣ የሚያደርግ ወሳኝ የስትራቴጂክ አካል ነው። የሀገራትን ተሞክሮዎችን ብንመለከት በ1980ዎቹ የደን ሽፋኗ በሚያስደነግጥ ሁኔታ አሽቆልቁሎ የነበረው ኮስታሪካ ዛፎችን ለሚተክሉ ቀጥታ የገንዘብ ማበረታቻ በመስጠቷ ዛሬ ከኢኮቱሪዝም ብቻ በዓመት በቢሊዮን የሚቆጠሩ ዶላሮችን ታገኛለች። በተመሳሳይ ከኮሪያ ጦርነት በኋላ ተራሮቿ በአመድ ተሸፍነው የነበሩት ደቡብ ኮሪያም ተራሮቿን የአረንጓዴ የማልበስ ግዙፍ የእንጨትና የወረቀት ኢንዱስትሪዎችን መገንባት የቻለች ሀገር ሆናለች። የኢትዮጵያ ጉዞም ይህንኑ ስኬት በራሷ አውድ በተሻለ መንገድ የመድገም ሂደት ነው። ባለፉት የለውጥ ዓመታት ውስጥ ብቻ ሀገራችን አስደናቂ ማህበራዊና ኢኮኖሚያዊ አዝመራዎችን አጭዳለች። ከ48 ቢሊዮን በላይ ችግኞችን በመትከል የሀገራችንን የደን ሽፋን ወደ 23.6 በመቶ ማሳደግ ተችሏል። ለዘመናት በቡና ላይ ብቻ ጥገኛ የነበረው የወጪ ንግዳችን የአረንጓዴ አሻራ ፍሬ በሆኑ እንደ አቮካዶ፣ ማንጎና የፓፓያ ምርቶች እየታገዘ ነው። በአረንጓዴ አሻራ የቡና ኤክስፖርት ራሱ ከ230 ሺህ ቶን ወደ 475 ሺህ ቶን በላይ በማደግ ከፍተኛ የውጭ ምንዛሬ እያስገኘ ይገኛል። ከአግሮ ኢንዱስትሪ ግብዓት አንጻርም በይርጋለም ቡሬና ከምቦልቻ ለተቋቋሙ የፍራፍሬ መጭመቂያና የምግብ ማቀነባበሪያ ፋብሪካዎች ዋነኛ የጥሬ ዕቃ ምንጭ በመሆን ከውጭ በዶላር ይገባ የነበረው ምርት በሀገር ውስጥ መተካት ተችሏል። ከስራ ዕድል ፈጠራ አኳያ ኤፍኤስዲ አፍሪካ የተሰኘው ተቋም እንዳረጋገጠው ከሆነ ይህ ውህደት እስከ 700 ሺህ አዳዲስ የስራ ዕድሎችን ፈጥሯል። ከ120 ሺህ በላይ በሆኑ የችግኝ ጣቢያዎች ወጣቶችና ሴቶች ቀጥተኛ የገቢ ተጠቃሚ ሆነዋል። በቱሪዝምና የከተማ ውበት እንደ እንጦጦ ፓርክ፣ ወዳጅነት መናፈሻና ሳይንስ ሙዚየም ያሉ ስፍራዎች የሀገር ውስጥ ቱሪዝምን በማነቃቃት የቢሊዮኖች የገንዘብ ዝውውር ፈጥረዋል። የህዳሴው ግድብ ዋስትና በአባይ ተፋሰስ የሚገኙ የተራቆቱ መሬቶች በደን በመሸፈናቸው የደለል መጠን ቀንሷል። የአረንጓዴ አሻራ ኢኮኖሚያዊ ጠቀሜታ እዚህ ላይ ብቻ ያበቃ። ይህ ሙሉ በሙሉ ከተሰላ ማክሮ ኢኮኖሚያዊ ስትራቴጂ የመነጨ ግዙፍ ራዕይ ነው። ኢትዮጵያ ግቧን ወደ 50 ቢሊዮንና
ከዚያ በላይ ችግኞች ለማድረስ ያቀደችው እቅድ በአፍሪካ ቀንድ ትልቁን የካርበን ማከማቻ የመቆጣጠርና የቢሊዮን ዶላር አረንጓዴ ፋይናንስ ፈንድ ወይም ካርበን ክሬዲት በቀጥታ ወደ ሀገር ውስጥ የማስገባት እርምጃ ነው። በአረንጓዴ አሻራ መርሃ ግብር እስካሁን የተተከሉት ከ48 ቢሊዮን በላይ ችግኞች የኢትዮጵያን የወደፊት የእድገት ጉዞ ብሩህ የሚያደርጉ የማይናወጡ ጠንካራ የኢኮኖሚ መሰረቶች ናቸው። ይህ የዛፎች ታሪክ ብቻ አይደለም። ይህ የኢኮኖሚ የህልውናና የትውልድ ሽግግር ታሪክ ነው። በአረንጓዴ አሻራ የምንተክላት እያንዳንዷ ችግኝ የነገው ትውልድ የሚረከባት ህያው የእድገት ማረጋገጫ ሀብት ናት። እንቀጥላለን። የተወደዳችሁ ተመልካቾች፣ የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ መሰረት የባህር በር የማግኘት መብት እንዳላቸው በሚደነግገው ሕግ መሰረት እንኳን ቢታይ የኢትዮጵያ የወደብ ጥያቄ ፍትሐዊ ነው። ኢትዮጵያ የባህር በር ሳይኖራት በመቆየቷ ሁለንተናዊ እድገቷና ብልጽግናዋ ላይ ለማረጋገጥ የምታደርገውን ጉዞ ትልቅ እንቅፋት ፈጥሯል። በእርግጥ ኢትዮጵያ የባህር በር ፍላጎቷን እያቀረበች ያለው የሌሎችን ሀገራት ሉዓላዊነት በኃይል በመጋፋት ሳይሆን በድርድርና የጋራ ጥቅምን ባረጋገጠ መልኩ ነው። ቶማስ ኃይሉ ይህንን ጉዳይ በትንታኔ ይነግረናል። የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ መሰረት ባህር በር የማግኘትና የባህር ሀብትን የመጠቀም መብት አላቸው። ይህ መብት በዋናነት የተደነገገው እንደ አውሮፓውያኖቹ የዘመን ቀመር በ1982 በወጣው የተባበሩት መንግስታት የባህር ሕግ ኮንቬንሽን በክፍል 10 ስር ነው። በእርግጥ በአንቀጽ 112 መሰረት የባህር በር አልባ ሀገራት ከባህር ለመድረስና ለመመለስ የባህር ዳርቻ ባላቸው ሀገራት ግዛት የመተላለፍ መብት አላቸው ይላል። ይህንን እውነታ ከግምት ውስጥ በማስገባት ከ30 ዓመታት በፊት የባህር በሯን ህጋዊ ባልሆነ መንገድ ያጣችው ኢትዮጵያን ጉዳይ ለመመልከት እንሞክር። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት እንዲሁም በዓለም ላይ ትልቋ የባህር በር አልባ ሀገር እንደመሆኗ መጠን የባህር በር ጥያቄዋ የህልውናና የሉዓላዊነት ጉዳይ አድርጎም የመደመር መንግስት ለዓለም አቅርቦታል። ምክንያቱም ኢትዮጵያ የባህር በር መዳረሻ ሳይኖራት በመቆየቷም ሁለንተናዊ እድገቷና ብልጽግናዋን ለማረጋገጥ በምታደርገው ጉዞ ላይ ትልቅ እንቅፋት ስለመፍጠሩ ከግምት ውስጥ ገብቷል። በእርግጥ ኢትዮጵያ የባህር በር ፍላጎቷን እያቀረበች ያለችው የሌሎችን ሀገራት ሉዓላዊነት በኃይል በመግፋት ሳይሆን በድርድርና የጋራ ጥቅምን ባረጋገጠ መልኩ ነው። ይህም የባህር ኃይሉን በማቋቋም ጭምር ሰላማዊ የባህር ከባቢን ለቀጠናዊ ትስስር ዋስትና እንዲሆን ትኩረትም የሰጠ ነው። መልክዓ ምድራዊ አቀማመጥ እጣ ፈንታ ሊወስን አይገባው። ግን ለ32ቱ የባህር በር ለሌላቸው በማደግ ላይ ላሉ የዓለም ሀገራት መልክዓ ምድር የእድገት ዕድላቸው የተወሰነ እንዲሆን አድርጓል። ሀገራቱ ትልቅ ፈተና ገጥሟቸዋል። በንግድ የማጓጓዣ ወጪ ከፍተኛ መሆን ከዓለም ገበያ የተገለሉ እንዲሆን አድርጓል። ይህም የኢኮኖሚ እድገታቸው እንቅፋት ሆኗል። የተረከብናት ኢትዮጵያ በጂኦግራፊ ታሰረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ሕዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የጋራ ልማት መርህ በዓለም አቀፍ ግንኙነት ውስጥ የድንበር ወይንም የባህር ውዝግቦችን በሰላማዊ መንገድ ለመፍታት የሚያገለግል ውጤታማ ስትራቴጂ ነው። ኢትዮጵያም ለጎረቤቶቿ ልታቀርብ የምትችላቸው የባህር በር የጋራ ባለቤትነት አማራጮች መካከል ትልቅ ብሔራዊ ተቋሞቿን እንደ የኢትዮጵያ አየር መንገድ፣ የኢትዮ ቴሌኮም ወይንም የኃይል ዘርፍን ለጎረቤት ሀገራት በከፊል በአክሲዮን በማከፋፈል እነሱ ደግሞ በምላሹ የወደብ ባለቤትነትን ለኢትዮጵያ የሚሰጡበት አማራጭም ነው። የኢትዮጵያ የወደብ ባለቤትነት አማራጭ ለአፍሪካ ቀንድ ሰላምም ቢሆን ከፍተኛ ሚና የሚጫወትም ይሆናል። በተለይ ቀይ ባህርና የኤደን ባህረ ሰላጤም በዓለም አቀፍ ጂኦፖለቲካ ውስጥ እጅግ ተፈላጊና ተለዋዋጭ ቀጠናዎች ናቸው። ስለሆነም የኢትዮጵያ የባህር ኃይልና የጎረቤት ሀገራት የባህር ኃይል በጋራ ሲሰሩ የቀጠናውን ደህንነት ማስጠበቅ፣ የህገወጥ የሰዎች ዝውውርና የጦር መሳሪያ ዝውውርን እንዲሁም የባህር ላይ ውንብድናን በብቃት መከላከል ይቻላል። በዓለም አቀፉ ህግ መሰረት ኢትዮጵያ ከጎረቤቶቿ የባህር በር የመጠቀምና የማግኘት መብት እንዳላት ሲያስቀምጥም መተማመን ላይ የተመሰረተ የጋራ ልማትን እውን እንዲሆን ታሳቢ ያደረገ ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ ደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ
የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። ይሄ ከወታደራዊ ደህንነት አንጻር ልናየው እንችላለን፣ ከብሔራዊ ደህንነት አንጻር ልናየው እንችላለን፣ ከኢኮኖሚክ ደህንነት አንጻር ልናየው እንችላለን። ከዛ አልፎ ግን በጣም እጅግ አሳሳቢ የሚሆነው ደግሞ ከዲጂታል ሶቨሬኒቲ አንጻር ከዲጂታል ሉዓላዊነት ከዳታ ሉዓላዊነት አንጻር ስንመለከተው ደግሞ የባህር በር ባለቤት መሆን አስፈላጊ እንደሆነ እንመለከታለን። በእርግጥ ሀገራት በኢኮኖሚ ይበልጥ በተሳሰሩ ቁጥር ከግጭት የሚያተርፉ ኃይሎችም ቁጥርም ይቀንሳል። ይህ ደግሞ የጋራ ባለቤትነትና የኔ ወደብና የእናንተ ወደብ የሚለውን ስነልቦናዊ አጥር በማፍረስ የጋራ ጥበቃ ስሜትን ስለሚፈጥር ነው። በሌላ በኩል የኢትዮጵያ የባህር በር ጥያቄ የአፍሪካ ህብረት ነፃ ንግድ ቀጠናም መርህንም በተግባር የሚተረጉምም ነው። ምክንያቱም መሰረተ ልማቶች ሲቀናጁ የንግድ ፍሰቱ ይጨምራል፣ ድህነት ደግሞ ይቀንሳል። ይህም ለዘላቂ ሰላም መሰረት የሚጥልም ይሆናል። ስለሆነም ጉዳዩ ይህን ያህል ሀገራትን የሚያስተሳስር እንደሆነ መመልከት ይቻላል ማለት ነው። በአጠቃላይ የኢትዮጵያ የባህር በር ጥያቄ ከታሪካዊና ህጋዊ መሰረት ባለፈም የህልውናና የፍትሐዊ ልማት ጥያቄ ስለሆነም ይህንን ጥያቄ በዓለም አቀፉ የባህር ህግ ማዕቀፍና በጋራ ልማት መርህ ስር ለጎረቤት ሀገራት የአክሲዮንና የኢኮኖሚ ትስስር አማራጭን ማቅረብ የአፍሪካ ቀንድን ለማስተሳሰርም ሁነኛ መፍትሄ ይዞ ብቅ ብሏል። በታሪካዊና ጥንታዊው የገዳ ስርዓት እሴት መሰረት የቱለማ ገዳ የስልጣን ሽግግር ስነ ስርዓቱን በዛሬው ዕለት አከናውኗል። በዚህ መሰረት ላለፉት 8 ዓመታት በሜልባ ገዳ ዘመን በአባ ገዳ ጎበና ሆላ ሲመራ የነበረው የቱለማ ገዳ ስልጣኑን ለአዲሱ ገዳ አስረክበዋል። የዘመነ ሜልባን ማጠናቀቅ ተከትሎ የገዳ ስርዓቱን የሉዓላዊነትና የስልጣን ምልክት የሆነውን አለንጋ በመረከብ የቱለማ አባገዳ ሆነው የተሰየሙት የሙደነው አባገዳ ጌቱ ተሊላ ናቸው። ስልጣናቸውን በስኬት ያጠናቀቁት የቀድሞው አባገዳ ጎበና ሆላ ደግሞ በስርዓቱ ደንብ መሰረት ወደ ዩባ ወይም አማካሪነት ደረጃ በመሸጋገር አዲሱን አመራር በምክርና በእውቀታቸው ማገልገላቸውን ይቀጥላሉ። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳን ጨምሮ የፌዴራልና የክልል የመንግስት የስራ ኃላፊዎች፣ አባገዳዎች፣ ሀደ ስንቄዎችና ጥሪ የተደረገላቸው እንግዶች በስነ ስርዓቱ ላይ ታድመዋል። ዘገባውን ያደረሰን ዘጋቢያችን ሲሳይ ሶሬቻ ነው። ኢትዮጵያ አህጉራዊ የሕክምና ዲፕሎማሲን የሚያጠናክር እንዲሁም ከሀገር ውስጥ ፍላጎት ባለፈ የጎረቤትና የወንድም የአፍሪካ ሀገራትን የጤና ባለሙያዎች በስፔሻላይዜሽን በማሰልጠን ረገድ ያላትን አቅም እያሳየች ትገኛለች። ከዚህ ቀደም የሩዋንዳ ባለሙያዎችን ተቀብሎ ያሰለጠነው የጤና ሚኒስቴር አሁን ላይ ደግሞ በሁለተኛው ዙር የደቡብ ሱዳንና የሶማሌላንድ የሕክምና ፕሬዝዳንቶችን በአዲስ አበባ እያሰለጠነ ይገኛል። እነዚህ ሰልጣኞች ከከፍተኛ መንግስት የስራ ኃላፊዎች ጋር በመሆን በከተማዋ በሚገኙ ልዩ ልዩ የጤና ተቋማትንና በመዲናዋ የሚገኙ ደግሞ ሌሎች ተቋማትንም እንዲሁ ጎብኝተዋል። ኢትዮጵያ በጤናው ዘርፍ ለሌሎች የአፍሪካ ሀገራት አርአያ የሚሆኑ ስራዎችን እየሰራች መሆኗን በጉብኝታቸው መገንዘባቸውንም አንስተዋል። አስተያየታቸውን እንከታተል። We want to appreciate and thank the Ministry of Health and the Prime Minister Office. የጤና ሚኒስቴርና የጠቅላይ ሚኒስትር ጽህፈት ቤት እኔ ለመጣሁበት ለሶማሌላንድም ሆነ በቀጠናው ላሉት ሀገራት እያደረጉልን ላለው ያልተቋረጠ ድጋፍ ምስጋናችንና አድናቆታችንን መግለጽ እፈልጋለሁ። በሐራ ያደረግነው ጉብኝት ጥሩ ነበር። በኢትዮጵያ ትልቅ የምርምር ተቋም ነው። ይህ አሁን የምንገኝበት የአብረውት ቤተ መጻሕፍትም ጥሩ ልምድ ያየንበት ነው። It is a good example for our country. We hope and we wish when እዚህ ያየናቸው ነገሮች ለኛ ጥሩ ምሳሌ የሚሆኑ ናቸው። ጥናታችንን ጨርሰን ወደ ሀገራችን ስንመለስ እነዚህን ተሞክሮዎች በሀገራችን እንደምንተገብር ተስፋ እናደርጋለን። በኢትዮጵያ በጤናው ዘርፍ ያየናቸው እድገቶች በጣም የሚገርሙ ናቸው። እንደ አሃሪ አይነት የምርምር ተቋም ይኖራል ብሎ መገመት ይከብዳል። እንዲህ አይነት ትልቅ የምርምር ተቋም መኖሩ ደግሞ በጣም የሚገርም ነው። በኢትዮጵያ ምን ያክል ጥናቶች እያደጉ መሆናቸውንም ያየንበት ነው። ይህ ተሞክሮ ደግሞ በሁሉም የአፍሪካ ሀገራት መስፋት ይኖርበታል።
እዚህ ያየነው ግን ትልቅ ተስፋ ሰጪ ስራ ነው። በእኔ እይታ ይህ ከጥናት ኢንስቲትዩሽን በላይ ነው። እንዲህ አይነት የምርምር ተቋም በጎረቤት ሀገራችን ኢትዮጵያ በመኖሩ በጣም ደስተኛ ነኝ። ምክንያቱም እኛም የምንጠቀምበት ነው የሚሆነው። የምርምር ተቋሙ በቁሳቁስም የተሟላ በመሆኑ አጥጋቢ ጥናቶችን ለማድረግ የሚያስችል ነው። የጤና ሚኒስትር ዴኤታ ሳህረላ አብዱላሂ በጉብኝቱ ወቅት እንደገለጹት ኢትዮጵያ ለውጭ ሀገራት በተለይም ለአፍሪካ ወንድም ሀገራት የጤና ባለሙያዎች ነጻ የትምህርት እድል በመስጠት በስፔሻላይዜሽንና በሰብ ስፔሻላይዜሽን ደረጃ ማሰልጠን ላይ በልዩ ትኩረት እየሰራች ነው። ሚኒስትር ዴኤታዋ የዘርፉ ከፍተኛ አመራሮች ከፕሬዝዳንቶቹ ጋር በመሆን የሚያደርጉት ይህ ጉብኝት ሰልጣኞቹ በኢትዮጵያ የጤና ኤክስቴንሽንና የሪፈራል አሰጣጥ ስርዓት ላይ ያላቸውን ግንዛቤ እንዲያሰፉና የተግባር ልምምድ እንዲቀስሙ እንዲሁም የወንድማማችነት ስሜት የሚፈጥር እንደሆነም ተናግረዋል። ኢትዮጵያ እንዳጠቃላይ ከ400 በላይ የሆኑ የውጭ ሀገር በተለይ የአፍሪካ ሀገር ማለት ነው ተወላጅ የሆኑ በስፔሻላይዜሽን የሙያ ደረጃ እንዲማሩ ስኮላርሺፕ እየሰጠች ትገኛለች። በዋናነት አላማው እነዚህ ልጆች እንግዲህ የውጭ ሀገር ዜጎች ቢሆኑም ግን መጥተው ኢትዮጵያ ውስጥ እየተሰራ ያለውን ነገር እንደ መንግስትም እንደ እንግዳም እንዳይሆኑ ኢትዮጵያ እንግዲህ የአፍሪካ መዲና ነች፣ የአፍሪካ መቀመጫ ነች። ስለዚህ የእንግድነት ስሜትም እንዳይሰማቸው፣ ሌላው ደግሞ ኢትዮጵያ የፓን አፍሪካኒዝም እንግዲህ አቀንቃኝና መስራችም ነች። ያንንም ታሳቢ ያደረገ ስራዎችን አንድ ላይ ልማቶችንም በጋራ ለማየት ወንድማማችነት እህትማማችነት መንፈሱን ለመፍጠር አንድ አላማ አድርጎ ያነገበ ትልቅ ስራ ነው ማለት ነው። ይሄ በቀጣይ ጊዜያቶችም በሌሎችም የሚቀጥል ይሆናል። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት የተወደዳችሁ ተመልካቾች። አሁን ደግሞ ከውጭ ምንጭ ያገኘነው ዘገባ ነው የምናልፍ። በአሜሪካና ኢራን መካከል የሆርሙዝ ሰርጥን የሚከፍትና ማዕቀቦችን የሚያነሳ ስምምነት ሊፈረም መቃረቡ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ዛሬ እሁድ እንደሚፈረም ቢገልጹም የኢራን መንግስት ግን ቀን አለመቁረጡን አስታውቋል። ብሩክታይት ተገኝ በዝርዝር ተመልክተዋለች። ኢራንና አሜሪካ በመካከለኛው ያለውን ጦርነት ለማስቆም የሚያስችል ስምምነት ለመፈራረም ተቃርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱን ለመፈረም የኢራን የመጨረሻ ውሳኔ ብቻ እንደሚቀር ገልጸዋል። የሰላም ስምምነቱ የመጀመሪያ እርምጃን የተባለለት ይህ ስምምነት የሆርሙዝ ሰርጥን ሙሉ ለሙሉ የሚከፍት ይሆናል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ ስምምነቱ ኢራን ላይ የተጣሉ የተለያዩ ገደቦች እንዲነሱ ያስችላል ብለዋል። ፕሬዚዳንት ትራምፕ ስምምነቱ በዛሬው ዕለት ሊፈረም እንደሚችል የገለጹ ሲሆን ቴህራን በበኩሏ በሚቀጥሉት ቀናት ሊከናወን እንደሚችል ፍንጭ ሰጥታለች። በኢራን በኩል የስምምነት ቀኑ ባለመቆረጡም መቼ ይፈረማል የሚለው ጥያቄ በእንጥልጥል እንዲቆይ አድርጎታል። ይህ ስምምነት ግን ከምንጊዜውም በላይ ጦርነቱን ለማስቆም በጣም የቀረበ እንደሆነ እየተነገረለት ይገኛል። የኢራን የውጭ ጉዳይ ሚኒስትሩ ሰይድ አባስ የጦርነቱ ማቆሚያ ጊዜ ብዙም ሩቅ እንደማይሆን አረጋግጠዋል። ፓኪስታንም የስምምነት ሰነዱን ቀጣይ እርምጃዎች ለማጠናቀቅ ከሁለቱም ወገኖች ጋር በቅርበት እየሰራች መሆኑን ገልጻለች። ከዚህ ቀደም በሁለቱ ሀገራት መካከል የተለያዩ የተኩስ አቁም ስምምነቶች ቢደረሱም ጦርነቱን ማስቆም አልቻሉም። ሀገራቱ ስምምነቱን በመጣስ የሚሰነዝሩት ጥቃትና መወቃቀስ ጦርነቱን ለማስቆም የተገኙ ተስፋ ሰጪ እንቅስቃሴዎችን የቀለበሱ ሆነው ቆይተዋል። የአሜሪካው ፕሬዝዳንት ትራምፕ ባለፈው ሐሙስ ኢራን ላይ ለመፈጸም ታቅዶ የነበረውን ጥቃት መሰረዛቸውን መናገራቸው ይታወሳል። ለዚህም ተደራዳሪዎች ሊፈረም የሚችል ስምምነት ላይ መድረሳቸውን ተከትሎ መሆኑን ገልጸዋል። ይህም ስምምነቱ የጦርነቱ ማስቆሚያ የመጨረሻ ድል ተደርጎ እንዲወሰድ አድርጓል። ይሁን እንጂ ይህ ይፈረማል ተብሎ የሚጠበቀው ስምምነት ከትችት ያመለጠ አይደለም። የቀድሞ የእስራኤል ተቃዋሚ ፓርቲ መሪና የቀድሞ ጠቅላይ ሚኒስትር ያኢር ላፒድ ይፈረማል ተብሎ የሚጠበቀው ስምምነት አንድም የእስራኤልን ዓላማ ማሳካት አይችልም ብለዋል። የኢራን አገዛዝ በስልጣን ላይ የሚቆይ ከሆነም ቴህራን መልሳ የኒኩሌርና የሚሳኤል ፕሮግራሟን ትቀጥላለች። ይህም ለዓለም ስጋት ሆና እንድትቀጥል ያደርጋታል ሲሉም ይፈረማል የተባለው ስምምነት ላይ ትችታቸውን ሰንዝረዋል። እስራኤል ይፈረማል በተባለው የአሜሪካና የኢራን ስምምነት ውስጥም ተሳታፊ አይደለችም። 100 ቀናትን የተሻገረው ይህ ጦርነት የበርካቶች ሕይወት እንዲያልፍና ማህበራዊ ተቋማትና የተለያዩ መሰረተ ልማቶች እንዲወድሙ ምክንያት ሆኗል። ከኢትዮጵያ ቴሌቪዥን ዜናው አብቅቷል። ስለተከታተላችሁን እጅግ እናመሰግናለን። ዜናዎችን እየመራው አብዮት ይግዛው ከመላይ ስርጭትና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ ቆይታ አደረግኩኝ። ስለነበረን ጊዜ በድጋሚ እናመሰግናለን።